ብሎክ ነው ማድረግ እንደዛ ካልከኛው በቃ ጠንከር በል ባብዬ። እቃ ተቋማችንን አደረጉኝ ነገ እንዴ እኔ ምንድነው እናዋቅራለን። እሺ እኔ ራሴ በጣም ራስ ወዳድ ነኝ በዛ ላይ ኢጎ አለብኝ እኔ በቃ እንትን ነኝ በሰው መሸነፍ የሚባለው እንትን አልወድም እና አም፣ አይመስለኝም በእኔም የሚሆን ታሪክ አይመስለኝም እናንተ የምታስቡት የሚሆን አይመስለኝም ባብዬ፣ እም፣ ተቋማችንን ነገ እንደ አዲስ እናዋቅራለን። ከስራ ስመለስ መግለጫ እንሰጣለን። አፈርሰዋለሁ በቃ 666 አድርጌ ነው የመጨረሻ ማፈርሰው አንድን ቀን ስለ 666 ሰብካለሁ ያለውን ትውልድ ቆይ ቆይ 666 እንዲሁ እንረጋጋ ባቤ። ሁላችሁንም ወዳችኋለሁ። መልካም ጊዜ። የት ልትሄጂ ነው አንቺ ደግሞ? አባላቶችን ልፈልጋ ተመናምነን አለቅን እኮ ስብሰባ የለም በማድረግ ታዲያ። የለም ሰው የለም እኮ ማንን ነው የምፈልጊው? የለም እኮ ናይ ተስፋ አልቆርጥም። እንትን ዞር ብዬ አድርጎ ነው ፊት የሚጠብቅሽ። አሁን ሴቶቹ ሂጃብ ለብሰው ወንዶቹ ደግሞ ጀለቢያዋን አጥልቆ ከላይ የሆነች ነገር ቁጭ አድርጎ ነው የምታገኘው። ምን ብለሽ ነው የምታወሪው? ምን ብለሽ ነው ተነስ የምትይው? እም? ባቢ እም። አሁን ምን መሰለህ የሚገርመው አሁን ነገ መጥቶ ደግሞ ይሰብካል ሐዋርያው ራሱ እስኪ ነው እንደሚል ሞክር። የሚል ያኔ ነው ከፍለን የምናስደበድበው። እዚህ ቤት መጥቶ እንዳይሰብከን እሱንም ጭምር ነው ብሎክ የማደርገው እሱ ከሰበከኝ። አረ ዝም በለው። አንከባለን አንከባለን ነው እንደ ናዝሬት በርሜል ወደ ሀገሩ የምንልከው። የሬነር ደፋር አይበቃም እንዴ? ያረ በሁለተኛው ቀን አንተ ደፋር እንደው ሰላም ራሱ ስለው እስኪ የሚመልስልኝ መልስ አያለው። ጉድ እኮ ነው። ጭራሽ ደግሞ መቶ ሊሰብከን ወገኔ ነው የሚልሽ። ወገናችን እንዴት ነሽ ይልሻል። እኮ በቃ እሱን ይበል አልኩ። ቀጥታ እርምጃ ወስደንበት ቁጥሩን አንድ መጨመር ነው የሚጠበቅብን። የአባላቶቻችንን በዛ፣ በጣም በዛ። ትናንትና ወንድሜ ስለው አንተ እኮ የኔ ወንድም ልትሆን አትችልም አላለኝም ሬነር? ለምን ስለው እኔ አንተ አይደለም በሃይማኖት አንገናኝ። አዎ አንገናኝ። እኔ ያለሁልህ። እኔ ምን ታማኝ እህት የስራ አጋርህ አለሁልህ። ያመንኩሽ አይደለም አንቺ ራሱን እና ሰላም ነው። እንዴት ነሽ? ግን ብትጠረጥረኝም እስካሁን አብሬህ የቆየሁት እኔ ብቻ ነኝ። እኔ ፍቅር ወቅሱ አይ ቀንሽ እስከ መቼ እንደሆነ አይታወቅም። እሱም እኮ በደም ነበር ያስፈረምኩት። እኔ በፍጹም አልክዳም ሲለኝ የነበረ ሰው እኮ ነው። እንሰራለን ብዙ ነገር እንፈጥራለን ሲል የነበረ ሰው ነው። ብዙ ወጣቶችን ነው የምንቀይረው ይለን ነበረ። አንተ ጆሮዬ ላይ መጣብኝ። መቼም ልክድሃል። ሬነር ራሱ ስለካድህ እኮ በጣም ነበር ያዘነው። እንዴት ብለው ሬይነር ሬይነርማ አትለዩም። አሁን ሁላ ንግግሩ ተቀይሮ ምናምን ነገር አትለዩም። ማሻላ አድርግላቸው። አሁን ሰው ፈልጋለሁ በቃ እነዛ ሴት አሉ ከው ይላል እኮ ይደነግጣሉ። አንድ ሰው ሲሰልም እነሱ ብን ብለው ነው የሚጠፉት። የት እንደሚገቡ አላውቅም። እናንተና የድንግል ማርያም ልጆች የት እንደሚገቡ አይታወቅም። ከዛ ደግሞ ይሄኔ የጅብ ሳቅ እየሳቁ ነው። ችግር እኮ ነው። አረሳስተው ደግሞ ይወጣሉ። አዎ ወይም ደግሞ ድራማ እኮ ነው ሲሰሩ የነበረው አሁን ያው ይመጣሉ። አፈር ብሉ እንዴ የገዛ ወንድሞቻቸውን ዲያቆናትን ሳይቀር ሙስሊም ናቸው ማለት ጀምረዋል። እንዳይቀናቀናቸው ኢትዮጵያ ውስጥ በየቤቱ በአንድ ሙስሊም አለ። ገባሽ? በየቤቱ ማለት ነው። አስበሽዋል የሚፈጠረውን ከ10-20 ዓመት በኋላ የሚፈጠረውን ነገሩን አስበሽዋል? ከባድ ነው የሚሆነው።
እና ኦፓሊ ተመቸሽ ልጁ ስለሰለሙ? ውስጤን የማውቀው እኔ ነኝ። አንተ ሰው ውስጥህ ሰልሟል። ውስጤን የማውቀው እኮ እኔ ነኝ። ምንድነው ውስጤ ታውቀዋለህ አንተ? እኮ በጣም እኮ ነው የሚገርምህ። ጥንቆላ ጀመራችሁ እንዴ እናንተ? እባካችሁ አታናዱት። የባሰ ለራሱ ተናዷል። እረፉ። ለቅሶ ልትደርሱ የመጣችሁ ሰዎች ውጡ በሰላም። ለምን እኔ እንዳነፋሳ አልተናደድኩም። ለምን እናደዳለሁ? መብቱ ነው። ፈልጌ ነው የሰለምኩት አለ። በቃ እኔ ማረፍ እፈልጋለሁ አለ እኮ። ከሆነ ይመችህ። ሰክረህ እንዳትሆን ብዬ እንትን አረጋገጥኩ እንዳልጠጣ። እሺ ካልጠጣ በቃ አሪፍ ነው ብለን እንትን አለ። እኔ የፈራሁት ብቻ ነገ ጠዋት ብድግ ብሎ ሸጠወኝ ነው 65 አባላቶች እንዳይል ነው። ማስረጃም አልያዘም። የሚሸጥ አይደለም በተኩላዎች ማን ቁጭ ብሎ ምን ሲጠጣ ነበር አለ እኮ። ወሂድ ራሱ ሲጠጣ ነበር አለኝ እኮ። መጠጥ ለነሱ ስብከት ነው። አየሽ፣ መጠጡን ይሰጡሻል። አንድ ሰዓት ከዛም በላይ ትሰበኪያለሽ፣ መጠጡን ትጠጪያለሽ። መጨረሻ ላይ ጨረሩ ይላክብሻል፣ ይለቀቅብሽ። ከዛ የለሽም በቃ። እኮ ጨረሩ ከባድ ነው። አንተም በኋላ ደግሞ ሳትብለው እንዳገባ ነው ፍርሃቴ። ብንሄድ ይሻላል። እውነት ይሻለናል። አይ የአዲስ አበባ ጋለሞታዎች ኧረ ወደዛ እናታቸው። እነ ሊንዳ እየደወሉ ነው ከአዲስ አበባ። የጋለሞታዎቹ ሰዓት ደረሰ መሰለኝ። አሁን ነው ግሩፕ አለ ይደውላሉ። ኧረ በእናታቸው ሽርምጣለች። ሰርታችሁ አትበሉም? ፈሪሃ እንዴት ነሽ? ድምፅሽ ይሰማል? ይሰማል። ለምንድን ነው የማያወሩት? ባቢ ግን ማለት ነው እኔ ይሄ ከሚዲያ ጠፋል የሚለው ነገር አያስማማኝም። እኔ ባይሆን ምንድን ነው አንድ ሐዋርያ ነው የሸመጠጠው፣ 100 ሐዋርያ ታመጣለህ። ምን ችግር ነው? በሞላ ሐዋርያ ራሱ ደግሞ ማንነት ይጣራል። ዙልፊካር ስንት ሱልፋኪር እንዴ? ስንት ሰው እንደሸመጠጠው የሸመጠጠው እኮ አሁን በቃ 100 የተመጠጠው ሐዋርያ ሰው ስንት ታመጣለህ። እንደሆነማ እኛ ነን የምናውቀው። የት ታውቃለህ አንተ? አታዘናጋን። በተለይ ማለት ነው ባቢ፣ እኔ ስራ ሆኜ ያቺ አይኗ የሚያምረው ልጅ አዲስ አለም የምትባል ከመጣች ውስጥ እግሯን ሳይቀር ፈትሸ ብሎክ አድርጊያት። እሷም እኔ ብሎክ አድርግ እሷና የምትመላለሰው የሆነ ነገር እዛ ለመሄድ ነው። አደገኛ ናት ብዬ ስነግረህ ተዘናጋ። ያው በሉት። አይ ብሎክ እናደርጋቸው በቃ። ለነገሩ ስለማንገባ ትርጉም የለውም እንጂ እነሱ ብሎክ ነው መድረግ ያለባቸው። ገባሽ? ምንም ባምቤዬ ብላ ትመጣላለች። የለውም እነሱ ማወራበት እንትን የለኝም፣ ስሜት የለም። አሁን እንደ ጠላት ነው የማያቸው። ነገ መግለጫ እንሰጣለን። ቅድም ሐዋርያው ምንድን ነው ታውቃለህ? ምንድን ነው ሀሳብ ምናምን ሲባል እንደኔ አይነት ብዙ የተወዛገቡ ወጣቶች አሉ አለ እና እነሱን ወደዚህ መንገድ ማምጣት እንፈልገው ምናምን አለ። እሺ እና በቃ አላውቅም ብቻ እንደዛ ላይ በጣም ተመችቶታል። ታውቃለህ እንትኑ መንገዱ ያለበት መንገድ ነው እና ዱዓ አድርጉልኝ ምናምን አለ። በቃ በዱዓ ገዝቶ ምን ይሁን ነው የምትለው አንተ? አሁን እንዳጠፋ እኔ ምንም አላልኩም። የእሱን ነገር ነው እንጂ የምልህ
ሄደ እኮ ተወዛገበ ምንም እንትን የለው ትርጉም የለውም። ሄደ። ኢትዮጵያ እንዴት ነህ? ወይ ባቢ እንዴት አመሸህ? ሰላም ነው አለሁልህ። ደህና ነህ? አለን አለን። አለን። ግን የእውነት ተደበረክ እንዴ ባቢዬ? በጣም ነው አለም ግን ላይ እኮ ለመሰለህ የቆምክለት ዓላማ ነው። ምክንያቱም ይሄ መንጋ ማንበብ አለበት፣ መጠየቅ አለበት፣ ማወቅ አለበት የምትለው ነገር አልነበረ? ያንን ነው እኮ ያደረገው ሐዋርያ። ማወቅ አለበትና መስለም አለበት አይሽቀጥም እንዴ? በእርግጥ ይህንን አወቀ ማለት አንተን ራቀህ ማለት አይመስለኝም። የዓላማችሁ እንትን የሚለያይ አይመስለኝም። መስራት አይችልም። ለምን እንደው መስራት የማይችለው? ምክንያቱም ዓላማችሁ እኮ አንድ አይነት ነው አይደለም? ምንድነው አንድ አይነት? እሺ ምንድነው የሚለያችሁ የሚያለያያችሁ? በመሀል እየገባው እንትን እያቋረጥኩ ነውና ሀሳብን ጨር ይቀጥል። ከዛ እኔ ምን መሰለህ ባቢዬ፣ የተነሳችሁበት ዓላማ መንጋውን እንበትናለን፣ ወደደም ጠላም ወደ መጽሐፉ ተመልሶ ያነባል፣ ይጠይቃል፣ ያውቃል ነው ዓላማችሁ። ያኔም ስትሉ የነበረው ማለት ነው። እና የባቢሎን ሐዋርያም ይህን ነው በቃ በተግባር ያሳየው ማለት ነው። ግን የዓላማችሁ እንትን የሚቆም አይመስለኝም። እሱ ሻሃዳ የያዘ ማለት አንድ ሰው እውነትን አውቁ የተነሳበትን ዓላማና እውነት ተረድቶ መጀመሪያ እሱ ቀዳሚ ቢሆን ምንም የሚያስከፋ ነገር የለውም እንደውም ማለት ነው። ግን በዓላማ ጉዳይ ላይ ግን መንጋውን በመበተን በማንበብ እንዲያነብ በማድረግ እንዲጠይቅ በማድረግ ይህንን ከአንተ ይርቃል ብዬ እኔ አላስብም። ሌላ ግን አይመሳሰለኝም የምትለው ነገር ካለ እስኪ ልስማ። እኔ በፊት ስትል የነበረው እና ስሰማ የነበረው ይሄንን ስለነበር ማለት ነው። ልስማ። ዓላማችን እኮ ሰው መስለም አለበት አይደለም። ሰው ባለበት ሙስሊሙም ክርስቲያኑ ሃይማኖተኛ የሚባለውን ትውልድ ሁሉንም ያለበት የቆመበት እንዲያውቀው በእውቀት እንዲሆን ነበረ ፍላጎታችን። ገብቷል። አብዛኛው ደግሞ በብዛት ክርስቲያን የሚባለውን ትውልድ ክርስትና ማለት ምን ማለት እንደሆነ፣ የክርስትና አመጣጥ፣ የክርስትና ሁኔታ እንዴት እንደሆነ አያውቅም። ስለዚህ እሱ ብቻ አይደለም፣ በሃይማኖት ዙሪያ ብቻ ሳይሆን ኢትዮጵያዊ የሚባለው ሁሉ የኢትዮጵያን ታሪክ ጠንቅቆ የሚያውቅ ትውልድም አይደለም። የተሰራብን የውሸት ታሪክ አለ፣ እኛ ላይ የተጫነ ተረትና ትርክት አለ፣ በሃይማኖትም በፖለቲካም። ከዛ እንዲላቀቅ ነው ማድረግ የፈለግነው። ስለዚህ በሃይማኖት አሁን ለምሳሌ ክርስቲያን ከሆነ ክርስትናውን እንዴት እንደሆነ ጠንቅቆ እንዲያውቀው ነው የምንፈልገው። ዓላማችንም እንደዛ ነበር። አሁን እንደዛ መስራት የምትችለው ደግሞ ምንድነው? አብዛኛው አተኩረን ስንሰራበት የነበረው ክርስትና የሚባለው የተልፈሰፈሰ ትውልድ ስለተፈጠረ ከተልፈሰፈሰ ያው ወደ ሌላ ማንነት ያለውን ወጣት መቀየር ነበር ዓላማችን። ገብቷል። ስለዚህ እንደዛ ለማድረግ ደግሞ አንድ ሙስሊም አንተ ጋር ሆኖ ሊሰራ አይችልም። አሁን አብረን ልንሰራ አንችልም። ልጁ ከሰለመ በቃ የነበረበት ክርስቲያን ከነበረ አሁን ሙስሊም ሆኗል፣ አለቀ። ምርጫውን ስለተከተለ ክርስትና የሚባለውን ነገር መጠናት አለበት ብሎ ማውራት አይችልም። ማውራት ይችላል፣ እንደኛ መስራት ግን አይችልም። ገብቷል። ምክንያቱም ምርጫውን ተከትሎ ሄደዋል። እሱ ስላለበት ነው የሚመለከተው፣ ስለሱ ነው መስራት የሚችለው። ገብቷል። ስለዚህ አብረን ልንሰራ አንችልም። አሁን አብረን ልንሰራ አንችልም። ልንጨዋወት እንችላለን ሌሎቹ ጋር እንደምንጨዋወተው። የኛ ዓላማ ያስፈጽማል ብለን ግን አናምነውም፣ አናሳትፈውም፣ አይሆንም። እና ክርስትና የሚባለውና ክርስቲያን የሚባለውን ትውልድ በደንብ አድርገን ማነጽ ነበር የፈለግነው። በእውቀት እውነት ከሆነ በቃ አሁን እኮ ሐዋርያ ክርስትናን አይቶ ክርስትና ውሸት መሆኑ ተረድቶ ከሆነ እኔ ተቃውሞ የለኝም። ምንም በውሳኔው ተቃውሞ የለኝም። ግን ተስፋ ነበረኝ። በጣም ነው የደነገጥኩት እውነት ለመናገር
አጥንቴን የተሰበረው ብዙ ወጣት እንትን ምንድነው እንፈጥራለን ክርስትና በእውቀት የሚከተል ካልሆነ ደግሞ ካለበትን እንደፈለገ ሆኖ ወደሚፈልግበት እንዲሄድ ትውልድ መፍጠር ሰውን ወደ እውቀት የሚጋብዝ ትውልድ መፍጠር በጣም እውቀት ያለው ትውልድ ለእውቀት ቦታ ያለውን ትውልድ አዋቂዎችን የሚያከብር ትውልድ መፍጠር ዋና ዓላማችን ነው። ከቀጠልን እንቀጥለዋለን እዚህ ጋር መስራት የምንችል ከሆነ ማለት ነው። ሙስሊሞቹ እየገቡ የመጣውንም ሰው ሁሉ ላፍ የሚያደርጉት ከሆነ ግን የኛ ከባድ ነው መስራት አንችልም። ያው እኛ በስንት መከራ የገነባነውን ግንብ እነሱ መጥተው የሚያፈርሱት ከሆነ በጣም ከባድ ነውና እነሱ ይመቻቸው። እኔ ሁሌም እንትኖች ያሳዝኑኛል፣ ክርስቲያኖች ያሳዝኑኛል። እውነት ለመናገር ምንም የሚሰሩት እንትን የለም። ምንም የሚፈይድ ስራ ሰርተው አያውቁም። ድራማ ይሰራሉ። ህይወታቸውን ራሳቸውን ሸውደው በሁለት ማሊያ ሲጫወቱ አያለው። በተለይ ሴቶች አረብ ሀገር የሚኖሩ ሴቶች ናቸው አብዛኛው ጊዜ እንደዚህ አይነት ነገር የሚሰሩት። ድቅድቅ ካለ ገጠር ውስጥ ይመጡና ማንም አያውቃቸውም። መልካቸው እንትናቸው ከለራቸው ሁሉ ተቀይረዋል። በፊልተርም በምናምን ተቀይረዋል። ማፉንዲ የነበሩ ሰዎች ገጠር ውስጥ እረኛ የነበሩ ሰዎች መጥተው እኔ ሰዓዳ አባል ነበርና በቃ አሁን ጌታ ተቀብያለሁ ክርስትና በቃ በጣም ተዘይቶኛልና ከጨለማ ወደ ብርሃን መጥቻለሁ ብላ ስትመጣ እኔ በጣም ነው የምስቀው። አያውቁም። እዩዋቸው፣ በውስጥ አውሩታችሁ እዩዋቸው። እንደዛ አይነት ሰዎች ድራማ ነው የሚሰሩት። የለም በደንብ ካጠናችኋቸው ክርስቲያን የነበሩ ናቸው። ምንም እንትን የላቸውም። ግን ሰው አያቀንም ብለው ነው እንደዛ አድርገው የሚሰሩ። ሰው አያቀንም ብለው ሊታወቁም አይችሉም እኮ አንዳንዶቹ። በጣም እንትን ከሆነ ገጠር ውስጥ ነው የሚመጡት። ቤተሰቦቻቸው ስለ ሚዲያ ስለ ቲክታክ ምንም የሚያውቁት ተአምር የለም። ቢያዩዋቸው ራሱ ቤተሰቦቻቸው አያውቋቸውም ፊታቸው ማለት ነው። አንድ 5-6 ዓመት አረብ ሀገር ላይ ትቆያለች። ፊቷ በጣም በማዳም እንትን ተቀይረዋል። ከማዳም ከክሬሙም ከምናምኑም እንትን ያደረገች መልኳም ከለሯም ፀጉሯም እንትኗም ተቀይረዋል። እናቷ ራሷ አታውቃትምና እኔ እኮ ትናንትና ክርስቲያን ነበርኩና ከጨለማ ወደ ብርሃን አይደለም ሙስሊም ነበርኩ ከጨለማ ወደ ብርሃን ነው የመጣሁት እና በጣም ጌታ አክብሮኛል፣ ጌታ በጣም ወዶኛል፣ መርጦኛል ምናምን ሲሉ ኢየሱስ ክርስቶስ ጋለሞታዎችን እና ደደቦችን የሚመርጥ ከሆነ ጤና የለውም ነው የምለው። የሚያሳዝነው ነገር ግን ኢየሱስ ክርስቶስ መምረጥ አይችልም። የመምረጥ አቅምም የለውም ኢየሱስ ክርስቶስ። በቃ ምንም ምስኪን ነው ኢየሱስ ክርስቶስ። ምንም የሚያውቀው ነገር የለም። ምንም አላውቅም አላችሁ እኮ ትምህርቱ እንደዛ ነው። ምንም አላውቅም እኔ ከራሴ ምንም ማድረግ አልችልም ማለት ምስኪን ነው። ህይወት ከእግዚአብሔር ነው የተሰጠው። ጌታም እግዚአብሔርን ያደረገው በቃ ሰው ነው። በእግዚአብሔርና በሰው መካከል ያለ እሱም ሰው የሆነ ኢየሱስ ክርስቶስ ተባለ። አለቀ። ከዚህ ያለፈ ትምህርት የለውም እኮ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ መረጠኝ ምናምን ሲሉ የቱ ነው ኢየሱስ ክርስቶስ የሚመርጥሽ አንቺ? ኢየሱስ ክርስቶስስ ጋለሞታ ይመርጣል እንዴ? ኢየሱስ ክርስቶስ እና ያሳዝኑኛል። እንደዚህ አይነት ሰዎች በራሳቸው ድራማ ሲሰሩ ሳይ በጣም ነው የሚያሳዝኑ። እንደዚህ ከመሆን ደግሞ ትውልዱ ነቃ ያለ ትውልድ መፍጠር እንፈልጋለን። በቃ ትንሽ ለየት ያለ አመለካከት ያለው ትውልድ እንፈጥራለን። አላማችን በሰውና በእንስሳ መካከል ያለውን ሰው አለ እሱ ወደ ሰው የማቅረብ ስራ ነው እየሰራን ያለነውና ይሄን ይመስላል ኢትዮጵያ። ገብተዋል? ተመችተዋል? ዋው ገብቶኛል። በደንብ ተረድቻለሁ። ትርክትም አለ፣ ያልሆነ ነገር የተጫነብን ነገር አለ። ያንን ነገር መመርመር፣ ማወቅ፣ መጠየቅ አለበት። እውነታውን ማግኘት አለበት ነው። አይ ነው አንደርስታንድ እረዳለሁ። ግን የባቢሎን ሐዋርያት በዚህ ጉዳይ ላይ አንተ ጋር መቀጠል ይችላል። ለምሳሌ ልንገርህ፣ እሱ ሙስሊም ሆነ ማለት ሙስሊሞች ሁሉ በቃ በጣም እንትናቸው ልትል አትችልም። ከሙስሊምም እኮ የተኛ እኮ አለ። በጣም የተኙ ሰዎች አሉ ማለት አሁን እሱ እየተማረ ማስተማር ይችላል፣ ማንቃት ይችላል፣ መናገር ይችላል። በቃ መነሳት አለበት። የትኛውም ትውልድ ላይ የትኛውም ቦታ ላይ ያለ ማንኛውም ሰው ማንበብ፣ መጠየቅ፣ ማወቅ
ሁሉን ነገር ማመዛዘን አለበት። አይምሮ የሚባል ነገር የተሰጠው ለዚህ ነው። በቃ ሙስሊም ነው፣ በቃ ሙስሊም ስለሆነ ብቻ መተኛት የለበትም። እስልምናውን በትክክል ፕሩፍ ማድረግ ይችላል ወይ፣ ቢጠየቅ መመለስ ይችላል ወይ የሚባል ትውልድ መምጣት አለበት። ሁሉም ሙስሊም ያ ሊሆን አይችልም። እንደዚህ በቃ የሚያነቃው የሚናገረው ብቻ ከተኛበት ነገር የሚያነቃው ነገር ያስፈልጋል። እና የባቢሎን ሐዋርያ በዚህ መንገድ እኮ ሊረዳህ ይችላል። አንተ በዛ መንገድ ብቻ አትመልከተው ልፈልጌ ነው። አሁን በዛ በወገኖች በኩል የሚታይህን እይታ ደካማነታቸውን፣ የሆነም ጥንካሬም ካላቸው ጥንካሬያቸውን ያለውን ነገር መናገር ትችላለህ። እሱ ደግሞ በዚህኛው ሳይድ የሚያየውን ነገር በትክክል እንደውም ያግዝሃል። ገባህ? ዋናው ዓላማቸው ይሄ ወጣት ወደደም ጠላም ወደ መጽሐፉ ተመልሶ ማንበብ አለበት ነው። ሐዋርያው በነበረበት ሰዓት እንዲወጣ ያደረገው ምንድን ነው? ብዙ ነገራቶችን ያያቸው ነገራቶች አሉ። በነበረበት ቦታ ላይ በጣም ብዙ ተንከራተተ፣ በጣም ብዙ ተንገላተው አለ። በጣም ደከመኝ አለ። ከዛ በኋላ አንተን ሲያገኝ ከአንተ ጋር ቀጠለ። የሆነ ሰዓት ላይ ግን እውነት ሲመጣ መሸሽ አለብህ እንዴ? ባቢ እስኪ ይህን ልጠይቅህ አንተ። አሁን ለምሳሌ የሚበላ ነገር ፈልገህ በጣም ብዙ ቦታዎች ሄድክ፣ የማይበላ ነገር ይበላል እያሉ ነው የሚሰጡህ። መጨረሻ ላይ ግን በትክክል የሚበላውን ምግብ ስታገኝ አልበላም ትላለህ። ምክንያቱም አንተ የተራበ ሰው ነህ፣ ርቦሃል፣ በጣም ተንከራተሃል። ምግብ ፍለጋ ፈልገ ያም ምግብ ልክ ስታገኘው አልበላም ማለት ትችላለህ? የሚያስገድድ ነገር አለ እኮ። ምክንያቱም ርቦሃል፣ በዛ በተራብክበት መሞት ትፈልጋለህ? ትችላለህ? በቃ ሐዋርያም እኮ ያጋጠመው ይሄ ነው። በነበረበት በቆየበት አንተ ጋር ባሳለፈው ነገር ሁሉ በብዙ ነገር ደከምኩ አለ። ደከመኝ። ቅድም እንደውም እያናገርከው እኔ እሱን ማናገር ፈልጋለሁ ስትል ሶሪ አለህና በጣም ደከመኝ አለ። ይደክማል። አንዳንድ ጊዜ አይምሮ በጣም በረጅም ይባዝናል፣ በጣም ይባዝናል። እና የሆነን ነገር ግን ልክ እንደ ቅድም እንዳልኩ ነው። በቃ እርቦህ የሚበላ ነገር በተለያየ ቦታ ፈልገህ ያንን የሚበላውን ነገር ድንጋም ሊሆን ይችላል፣ እንጨትም ሊሆን ይችላል፣ የሆነ ነገር ብቻ ያቀርቡልሃል። ያ ደግሞ የሚበላ ነገር አለ፣ የሚበላ ነው ይሉሃል። መብላት አትችልም ያንን ነገር። የሆነ ሰዓት ላይ ግን ትክክለኛውን የሚበላውን ምግብ አገኘኸው፣ ምን ታደርጋለህ? ይዛኔ አይ አልበላም ቆይ ብለህ ወደኋላ ትመለሳለህ። በቃ ባቢ የሚያጋጥሙ የባቢሎን ሐዋርያ የሚያጋጥሙ ይሄ ልክ ሲያጋጥምህ የሆነ ሰዓት ላይ በቃ እውነታው ጋር ስትገናኝ ትቆማለህ። ግን ያ ማለት አንተ ጋር በዚህ በዓላማችሁ ዙሪያ ላይ የሚያግዳችሁ ነገር አለ ማለት ግን አይደለም። ኔቨር። ያ ደግሞ ሊሆንም አይችልም። እሱ ሙስሊም ስለሆነ በቃ እስልምና ላይ ያሉ ልጆች ሙሉ ለሙሉ እንትን ናቸው፣ አዋቂዎች ናቸው፣ እምነታቸውን የሚያውቁ ናቸው ብለህ ልትደመድም አትችልም። በጣም የተኙ ምን እስልምናቸውን የማያውቁ በጣም ብዙዎች አሉ፣ እጅግ በጣም ብዙዎች። የሙስሊሙን ሕዝብ እያነቁት ያሉት ራሱ እንደው ኮንቨርት ያደረጉ አካላቶች ናቸው። እንደውም ካየህ ማለት ነው ኢንፍሉዌንስ እየፈጠሩባቸው ያሉት እነሱ ናቸው እዚህ ፕላትፎርም ላይ። ስለዚህ ሐዋርያም ያንን በዚህኛው ሳይድ ሊያግዝ ይችላል። አንተ ደግሞ በራስ ሳይድ የምታየውን ደካማ አንተም በራስ መንገድ ጀጅ ማድረግ ትችላለህ ማለት ነው። ገብቶሃል እያልኩ ያለሁት? ወደ ትክክለኛው ነገር፣ ወደሚያውቁበት ነገር፣ ወደሚጠይቁበት ነገር፣ ማንበብ ወዳለባቸው ነገር ላይ እንዲመጡ ታደርጋችኋለህ ማለት ነው። አንተም ባቢሎንም የባቢሎን ሐዋርያም ወይንም መሐመድ ባለበት እሱም ደግሞ በሚያየው ክፍተት ላይ አብራችሁ መጓዝ ትችላላችሁ። ምንም እኔ ያግዳችኋል ብዬ የማስበው ነገር የለም። ባቢ መጨረሻ ላይ ያልከው ነገር አለ፣ ድራማዎች ምናምን፣ እነሱ ያው
በጣም የሚያሳዝኑ ናቸው። የእውነት ማለት የራስህን አእምሮ በራስህ ላይ እንደመጫወት ማለት ነው። ያንን ለነሱ መተው ነው ማለት ራሱ አእምሮ መልስ ሰጭ ነውና ያንን ተናግረህ ያው እንደ ትክክለኛ ነገር አእምሮ ዝም አይልህም። ያው ራስን ስትክድ ነው በዛን አይነት ትወና ውስጥ እየተወንክ ነው። የሆነ ሰዓት ላይ ግን ያው አእምሮ ነው ያስጨንቃል። መልስ ካላገኘ በቃ እንደ እንስሳ እስካልሆንክ ድረስ የራስህ አእምሮ የሚናገርህ ነገር አለ። እየተናገራቸው እየገፋቸው የሆነ ሰዓት ላይ እዛ እውነት ላይ ሊመጡ ይችላሉ። ደግሞ የምታየው ነው የሚሳደቡ አካላቶች፣ በጣም ጥላቻ ያላቸው አካላቶች ብቻ በብዙ ነገር በድራማም በለው በጽሁፍም በለው በመናገርም በለው ብዙ ጥላቻቸውን ያንጸባርቁ የነበሩ ድራማ የሰሩ የነበሩ አካላቶች እጅ ሲሰጡ አይተናል። ይሄ ምንም እንትን አይደለም። ምክንያቱም አእምሮ አያርፍም። አንተ ድራማ ያ ሰውዬ ድራማ ቢሰራ አእምሮ ግን ሁሌ ይጠይቃል። ምንም የማያውቅም የማያነብም ምንም እንትን እንስሳ እስካልሆነ ድረስ ያ ሰው የእውነት እንስሳ እስካልሆነ ድረስ የእውነት እውነትን ማግኘት አእምሮ አያርፍም። ይጠይቃል። በቃ ይጠይቃል፣ አይቆምም። እና ድራማ የሚሰሩ አካላቶች በጣም የሚያሳዝኑ ሰዎች ናቸው። ግን የሆነ ሰዓት ላይ እውነታውና ሀቁ ጋር ሲገናኙ ግን ያው የሚፈጠረውን ታየዋለህ ልል ፈልጌ ነው። እና በእነሱ እውነትህን ነው ለራሳቸው አእምሮ መተው ነው። ተረዳኸኝ ባብዬ? አለክ? ተረድቻለሁ። ስለዚህ ባቢሎን ምንም የሚያግደው ነገር የለም ከአንተ ጋር እንትን ነው። እኛ የምንሰራውን ስራ እኛ ስለሆነ የምናውቀው እኛ ጋር ማን መስራት እንዳለበት ደግሞ እኛንን የምናውቀው። የሚገርም ነገር ለአንተ ላይገባህ ይችላል። መቀየር አለብን ብለን ስንል ያ ነገር መቀየር የሚችል ሰው አለ። ገብቷል? ሁሉም ሰው አይደለም መቀየር የሚችለው። ለመቀየርም ለማስቀየርም የሚመረጥ ሰው አለ። ካመጣጡ ትናንት ካሳለፈው ታሪክ ከቆምበት ነገ ስለሚያስበው ነገር እንትን አድርገን ነው የምንመርጠው። እየቀለድኩ አይደለም። የሚገርመ ነገር ከሃይማኖት ወጥተን ወደ የሆነ ነገር ስንገባ ከዛ ደግሞ ለመውጣት በጣም የተሰቃየን ሰዎች ነን። በግልጽ እንትን ማውራት አልፈልግም እንደዚህ አይነት ነገር ግን በመካከላችን እዚህ ጋር እንትን ማንባባል ሰዎች አለን። ግን እኔ እንደራሴ ከሆነ እኔ ከነበርኩበት እንትን በጣም ተዳክሜ የተልፈሰፈሰ ስለነበረ ወደ የሆነ ውሳኔ ወስኜ ስገባ ከዛ ለመውጣት በጣም በብዙ ስቃይ ነው የወጣሁት። እኔ በብዙ ህመም ማለት ነው። በከባድ እንትን እኔ እሱን በጣም ከባድ ነበረ። ለአንድ አመት ያህል በብዙ ስቃይ ነው ያሳለፍኩት የሆነ ሰዓትና ከዛ ደግሞ አገግሜ ወጥቼ ምናምን እንደዚህ አይነት አመለካከት ኑሮ ተመልሼ ራሴን መጠየቅ በመጀመር አንዳንድ እንትኖችን በማንበብ የተረዳሁት ነገር አለ። ባጭሩ የራሱ ጉዳይ እና እንዴት ነሽ? እስኪ ቆይ አዲስ ዓለም መጣለች። እሺ ደግሞ ከጲላጦስ በታች በኩል ነው ያለችው። ችግር የለውም እሷ እንደርስባታለን። ሰላም ባቢ። ጲላጦስ እንዴት ነህ? አለን። በጣም ዛሬ ጉድ ተሰርተናል። እየተቀባበሉት ውጣ ባቢ እየጠራህ ነው ስል ምንም አልሰማልኝ። አንዱ ሻርክ ለሻርክ አቀበለው። አንዱ ሻርክ አርፌ ልምጣ አለ፣ ተኛ። ምን አርጎ ምን ቅሞ እንደመጣ አላውቅም። ልጃችን 3 ጣፋን ተሰጠው። ኧረ እኔ 4ተኛ ልሁን ብሎ መጣ። ኧረ የዛን ጊዜ ተወረፍ እያልኩት ነው። ልጃችን ተበላ። ከዚህ መለመ ይሄዳል እንጂ
አይቀንስም። አብሹር፣ ተስፋ አትቁረጥ አለን። ብቻ ግን ከፍቶናል። ትልቁ መመሪያችን በመሄዱ ግን ቤተሰብ ጓልተወኝ በሚገርም ነገር እናመጣለን። ጌታን ነው የምልህ። ኧረ ተው ውጣ፣ ባቢ እየጠራህ ነው ስለው እቺ ቀባባችሁ ሻርኳ የሴቷ ተቀበለች፣ እሷ አልቻለችም። ያኛው መጣ። ያሳዝናል። ብቻ አንከራተቱት። ልጁ እኮ ደከመኝ ያለው ለዛ ነው። ገባ ተቀባበሉት እንደ ኳስ። አይ እነሱ ጀግና ናቸው እኮ እነሱ ጀግና ናቸው። በጣም ስራቸው ነው የሚሰሩት። ስራቸው እንዴት አድርገው መስራት እንዳለባቸው ጠንቅቀው ነው የሚሰሩት። ጀግና ናቸው እነሱ። ገብቶ እነሱ ሰው ምንድነው ሰው የሚያስፈልገውን ጠንቅቀው ያውቃሉ። የሚያስፈልገውን ጠንቅቀው ያውቃሉ። የሚያስፈልገውም ጠንቅቀው ያውቃሉ። ገብቷል። እና ምንድነው ቦታን ማመቻቸት ይችሉበታል እነሱ። ይሄ የደህንነት ጉዳይም ጠንቅቀው ውስጥ ድረስ ሰርስረው የማውራት የማስረዳት አቅም አላቸው። እዚህ ጋር እንደሚወራው አይደለም። ስለ ሴት፣ ስለ ቀሚስ፣ ስለ እምብርት ስር ነው እሱ ነው የሚወራው። አሃሃ እናንተን አያቸዋቸውን ምን እንደሚያወሩ። አሃሃ መሐመድ የሚባለው እኮ እንደዚህ እኮ 9 ሚስት አገባ እኮ ምናምን ትውልድን ያደድባል፣ ያጀዝባል። ደንቆሮ የሆነ ትውልድን ያለው እንቷል። ራሴን አጠፋ ነበር እኔ ከኔ ተከታዮች አንድ ሰው ወደ እነሱ ቢሄድ እኔ የምሬን ነው የምላቸው ራሴን አጠፋ ነበር። ምንም እንትን የላቸውም፣ በቃ ህይወት የላቸውም። በጣም ነው የሚያሳዝኑት አንዳንዴ ግን። ስለዚህ እነዚህ ደግሞ ጀግና ናቸው፣ ያውቁበታል እንዴት እንደሆነ ነገሩ። ምንድነው ለእውቀትም ለፈጣሪም ትልቅ ቦታ አላቸው፣ ይኖሩበታል እነሱና ይመቻቸው። ተቃውሞ የለኝም ለነሱ፣ ስራቸው ነው። ብቻ አንዳንድ ሰዎችን ብሎክ አድርጋለሁ ዛሬ። መግባት የለባቸውም። እኔ ድምጻቸውንም መስማት አልፈልግም፣ መግባትም የለባቸውም። እንዴት ነሽ? ካሁን በኋላ ሴቶቹን ነው ማብዛት ያለብን። ሰላም ነው። ሰላም የቲክቶክ ነዋሪዎች። ቲክታክ ውስጥ ነው የምትኖሪው አንቺ? አሁን ላይ አንድ የሀሜተኞች አሁን ላይ በቅርብ ጊዜ ታመሻል ማለት ነው። እንዴት ነሽ ጽ? ደህና ነኝ። ማንን ነው የምትከተዩ? ራሴን። ጎሽ ጥሩ። ኧረ ጥሩ ደስ አለኝ። አሁን እንደዛ ከሆንሽ አሪፍ ነው። ምንድነው ሃይማኖትሽ? ምንም የለኝም። ሃይማኖት የለሽም? ያ ለምን? ሃይማኖትሽ ምን ነበረ? ኦርቶዶክስ። ከኦርቶዶክስ እንድትወጪ ያደረገሽ ምንድነው? ለምን ወጣሽ ከኦርቶዶክስ? አንሚት አድርገሽ ብታወሪኝ ደስ ይለኛል። ምክንያቱም መርጠሻለሁ፣ ቀባሻለሁ። እንደዚህ አይነት ሰው ነው የሚያስፈልገኝ። የመንጋ ተከታይ መሆን የለብሽም። ሰው እንስሳን ይመራል እንጂ ሰው በእንስሳ አይመራም። እና በእንስሳዎችን አለመመራትሽ እኔ ወድጄሻለሁ። በጣም ነው የተመቸሽኝ። የ665 አምላክ እኮ አይተኛም አያንቀላፋም። በእውነት እንደዚህ ነው። አንድ ሰው ይሄዳል፣ ሁለት ሰዎች ይልክልኛል እና አሁን እንትን ይመለሳል። እና ጽይ አለሽ አለው ግን ትንሽ ድምጽ ስላለ ማውራት አልችልም። ችግር የለውም። በአንዳንቺ አይነት ሰውማ እየታመምንም እየቆሰልንም እየተመታንም እየተሰዋንም አላማችንን እናስፈጽመዋለን እንጂ ምንም እንትን የለብንም። እናውራ ግድ የለሽም። ለምንድን ነው ከኦርቶዶክስ የወጣሽው? አሁን መናገር አስፈላጊ ነው? በጣም ብዙ ሰው አለ። ችግር የለውም፣ ምንም ችግር የለውም። እኔና አንቺ እያወራን ትንሽ እየተጨዋወት እዚህ ጋር ነው የምናወራው። እኔም እነግርሻለሁ ትናንት ምን እንደነበርኩ፣ አሁን ላይ ምን እንደሆንኩ፣ ነገ ደግሞ ምን እንደምንሆን እናወራዋለን ቀስ እያለ
ማለት ለምንድን ነው ሃይማኖት የለኝም ስትይ ለምንድን ነው መሰረቱ የመውጣትሽ መሰረት ምንድን ነው? ለምንድን ነው ከኦርቶዶክስነት የወጣሽው? የመጀመሪያው አምላክ ፍትሃዊ አይደለም ብዬ ስላመንኩ ነው። እሺ ሁለተኛ ወይስ እዛ ጋር ናውራ ችግር የለውም። አምላክ ፍትሃዊ አይደለም ብለሽ ነው የምታምኚው? እስከዛ ለሌላ ሰው እድል ትሰጣለህ አንዴ። ችግር የለውም። አምላክ ፍትሃዊ አይደለም ስትይ አምላክን ያየሽበት መንገድ ወይም መስኮት መፈተሽ አለበት መጀመሪያ። እሱን ነው የምንፈትሸው አሁን ገብቶሻል እንጂ አምላክ ፍትሃዊ አይደለም ለማለት ፍትህ ከማን አየነውና ነው አምላክ ፍትሃዊ አይደለም የምንለው? አምላክ ፍትሃዊ ካልሆነ ማን ፍትሃዊ ሊሆን ነው? ምን ስላደረገ ነው አምላክ? ወይም ደግሞ አምላክ የአምላክን ፍትህ ያየሽበትን መስኮት እንፈትሸውና ምን አይነት መስኮት ነው የሚለውን ነገር ካየነው እውነቱ እንትን ይሆናል። ወይ አምላክ ፍትሃዊ አይደለም ወይም ደግሞ አንቺ አምላክን ያየሽበት የአምላክን ፍትህ ያየሽበት መስኮት የተዛባ ነው ማለት ነው። ከቤት ማን ነው የሚያባራት? አጠገቧ ሰው ያሉ ሰዎች አሉ መሰለኝ። እነሱ ከብደዋት ሊሆን ይችላል። ማንን? አጠገቧ ሰዎች ሳይኖሩ አይቀርም። ምንም ነው 50 ሰው ካለ ነው ጤና ያለው። በቃ ችግር የለውም አይዞሽ ነኝ። ለነገሩ ብዙ ሰው አለ እዚህ ጋር። ጠጅቱ ብሬን ተከትለው የሚመጡ ሰዎች ናቸው እብዶች። ማን አይደለም ጠጅቱ ብሬ አታውቃትም እንዴ? ሴጋ መስለጠለጠዋ? አዎ ባለ ቃጭ ባለ እንትና ባለ ቆርኪዋ። ኦኬ እሷ ነች ጠጅቱ ብሬ። አዲስ ምን ነው ዝም አለች? ቆይ በሰላም አይ እሷን ተዋት። እሷ የምታወራ ገደብ እንትን አለው። ለምንስ ታወራለች? ባቢሎን ወይ ይሄኔ እኮ ለልጅቷ ለአዲሷ ልጅ በውስጥ እየጻፈችላት ነው። አዎ አሁን እንትን አድርገዋታል። አሁን ሃይማኖት የለኝም ስላለች በቃ አሁን ፎሎ አድርገው። እስኪ ማን ፎሎ ያደርጋት ላለች እኔ ራሴ አድርጋታል። እሷ አሁን አዲስ ዓለም ሁሉ አድርገዋት። እኔ እኮ እንደዚህ በቃ እኔ ትቼዋለሁ ሁላ እንዴ። በቃ እኔ መስራት አልችልም እንዴ? እኔ ተከታይን ማብዛት አልችልም እንዴ? እንደኛ ምንድነው መባዛት አንችልም? አብሽር ሀጅር ታገኝ። ቆይ ምንድነው አላማችሁ እናንተ ሰዎች? እኛም እኮ ያንተ አገልጋይ ነን ብሮ። እኔን ባቢ ሰላይ ተብዬ ተፈርጃለሁና እንዴት ታየዋለህ? እስቲ ማን የፈረጀ? ቅድም ጃቤት ኮመንት ላይ ከጲላጦስ ጀምሮ እየፈረጁኝ ነው። በነገራችን ላይ ጲላጦስ አሁን ማለት ነው አሁን ሐዋርያን ስለ ሐዋርያ ሲያወራ ምን ተሰማኝ መሰለ? የዛሬ ሰለምቴ ቀጣይ ሰለምቴ ይተቻል ብዬ አሰብኩኝና እስቲ እነዚህን ነገሮች እስቲ አስረዳኝ። አላምናቸውም። እኔ አሁን ምንድነው ጲላጦስ ሁሉ አሁን ነገ ምን እንደሚያደርገኝ ከሳምንት በኋላ የሚፈጠረው ነገር ስለማላውቀው ኖ እኔ ስለምንዳታክ እኔ ባቢን ይዤ እስከ መጨረሻው ታገላለሁ። ኖ እኔ እኮ እዛ ግባ መባል ስባል እምቢ ምለው ለዛ ነው። እኔ ምጥቻ በተለይ አዲስ ሁሉ አይ አይደለም። ባለፈው ራስን ኮነህ ያወራው ራሱ ምንድነው ያለኝ? እኔ አለኝ እሺ አልኩት። ኡስታዝ ወይድ የሚባለውን ሰውዬ አለኝ አሃ አልኩት። በህልም ሻሃዲያ ሲያዘኝ አለኝ እና አልኩት እንዴት ነው ምናምን አለኝና እንደዛ ከሆነ መርዝ ሰጥተህ ራስን ሲጥ አድርጋት አለኝ። ምን ልበለው? ቆይ እዛ ቤት አልገባም ሲል ምን ፈርቶ ነው የማይገባው? አሁንም ነው እኮ አሁንም እንትን የሚልህ ከሆነ ችግር የለውም ሂድ። እኔ ተክጃለሁ እኮ ምንም መካዱን አውቀዋለሁ። ይኸውልህ ምን እንደሆነ ታሪኩ እኔ ነግሬሃለሁ። የዛን ጊዜ በህልሜ እንዳየሁት በወስ ነገር አንተ መርዝ ጠጣ ስትለኝ
በቃ ቅርንፉድም ሳወራት ብዙ ነገር መድኃኒት አዛልኝ ነበረ እና እሱን የተጠቀምኩ ነው። እኔ ግን የሚገርማቸው ነገር እጽ ጋር ባወራ ደስ ይለኛል። ዛሬ እሷን እንትን ብዬ በወጣ በጣም ደስ ይለኛል ነበረ። ስሜትን ሁላ በጣም ነው የተናደድኩት። ሁለት ለመናገር ስሜት ይክንት ነው ያለው። በጣም ነው የደነገጥኩት ሁላ እና ምንድን ነው ሰክሮ ነው ጠጥቶ ነው እንትን ያልኩትና ሐዋርያ ሲሰል እስከዚህ በጣም የጲላጦስን ላውራው። እሺ ጲላ ሀቢቢ ስማ እንትን የዛሬው ሙሐመድ ማለት ነው ሐዋርያ ራሱ ከአንተ በላይ ነበር ባቢን አልከዳም በደም ነው የፈረምኩት የሚለው ማለት ነው። ምን ፈልገህ ነው አላለኝም? እንደው ታውቃለህ በቃ በጣም እከታተላለሁ ትምህርቶች ምናምን ነገር በጣም ነው የምከታተለው። ግን ባለፈው ዕለት በሚገርም ነገር ኡስታዝ ወሂድ በህልሜ ነው የመጣብኝና ከአንድም ከሶስት በላይ ከዛ በኋላ ግን እሱ ከመግባት ፈራሁ። በቃ እሱ ጋር አልገባም ተውኩት እና እኔ ግን የምሬ ነው ባቡቺም እስከ መጨረሻው ትግላችን እንታገላለን። እቅዳለን ራዕያለን። ራዕያችን አናሳከኝ ሄደም አንበታተንም። እኛ ደግሞ አዳዲስ አንድ ተጫዋች ቢሄድብንም እናስፈርማለን። በጣም ብዙ በሚገርም ነገር ሐዋርያ እኛ እንበዛለን። ሰዎች አሉ በጣም አመጣቸው ጠበቅ ከትንሽ ቀን በኋላ እናስፈርማለን። ደስ ይለኛል። ምዕመኑና ተከታዩ የምታበዙት ከሆነ ደስ ይለኛል። አሁን ጽን ላውራትና ሐዋርያ እኮ ካፒቴን ነበር። የትኛው ሐዋርያ? እዚህ ሁለት ሰው እየተጠመቀ ነው። እዚህ ተጠምቀው እዛ ሄደው በደንብ ይጨመቃሉ። ባቢሎን በዛሬው ልጅ መስለም ከፍቶታል አለ። ስማ ባቢ የሚገርም ማለት ነው። ኡስታዝ አብራሂማ ጋር ነበርኩና ቴክስት በቴክስት ሆኗል። ዝም ብሎ ይላክልኛል። ምንድነው ባቢሎን ሰለመ የሚል ቴክስት ጭራሽ ይደወልልኛል ማለት ነው። እዴ ነገር ምንድነው ምናምን ብዬ ስመጣ ለካ ዱዓዬ ዝም ብሎ አልቀረም አልኩኝ። ምን ሐዋርያው ሰለማ ታዲያ እና በተገኘበት መገደል አለበት የሚለውን መግለጫ ሰጠን። ግን ማለት ነው ለሰርፕራይዙ የራይነር ነው የሙሐመድ ነው? ምኑ ሰርፕራይዙ ወገናችን ቢል የሚያምርበት እና እንትን ነው እንደዛ የሚለው ራይነር ነው። በአንዴ እኮ ነው። እኔ በጣም እንትን እያጽናናሁት እያበረታታሁት በውስጥ ስጽፍለት እየታመምኩ እሱ ጋር እነሱ በጨረርም በስብከትም በምናምንም ሲያቆስሉ እሱ ጋር ነበርኩ እኔ በውስጥ አይዞህ እያልኩት ማለት ነው። እና መጨረሻ ላይ እንደውም እነሱ ጋር እንትን አልኩ፣ በቃ ይበቃዋል ነው እንትን አልኩ። ዱከም ናግባ አንድ ሰው ይውረድና ዱከምን ይግባ። እሱን ዛሬ አራት ሰዓት ጨርሷል። አራት ሰዓት ይወርዳለሁ። በቃ ወረደ። ተቀባበሉ ምስኪን እንዲህ ውጣ እያልኩት ምንም አልሰማለኝ። ጲላጦስ ራሱ እየሄድክ ውጣ የምትለውን ነገር እንዴት ታቆማለህ? ቀጣይ ግን ባቢ እንደዚህ አይነት ሐዋርያ ነው እንዴ ማፍራት የፈለግከው አንተ? አሁን ጲላጦስ እፈራለሁ ይላል። እውነትን ለማስነበብ ለምንድን ነው የሚፈራው? አይ አእምሮ ዓላማ ያ ነው የሚያደርገው ነው እንደዛ ነው። በጣም አደገኛ ሰዎች አሉ። ግን ፈሪ ነው። እንዴት አድርጎ እንደሚያስረዳው አይታወቅም። በጣም ነው የምወደው፣ ግን ሶስት የመጣብኝ ፈራሁት። ከዛ በኋላ ግን ራሴ ጨመረ። እንዴት ተመለስ? ለምን ትፈራለህ ጲላጦስ? ለምን ትፈራለህ? ምንድን ነው የሚያስፈራው? አንድ ሰው ይውረድ እስኪ፣ አንድ ሰው ይውረድና ኡስታዝም አለ ሰላምን በለውና እኔ ልወጣ ነው ራሱ
ጽይ አለሽ ጽይ ዱከም ናገባ ይቅርታ ኡስታዝ ሰላም ብያለሁ። እንዴት ነህ? ዱከም ናገባ እኮ አለ ቦታ ስላለ ችግር የለውም ናገባ። አንተ መግባት አለ አምልጦ አለ ችግር የለውም አያመልጥም። ትናንት መርፌ ስለተወጋ ዜጋ በቃ ምንም አያመልጥም። በቃ ደንበኛ ነው። እኔ ታችልውን ሀሰን ይምጣ ሀሰን ይምጣ። እኔ ታችል አትወረዳ። ሀሰን ሰላም ብያለሁ። ባቢሎን ኡስታዝ እንዴት ነህ? ሰላም ላንተ ይሁን። ሰላም ነኝ ያለው አልሐምዱሊላህ። ሁሉ ሰላም ነው፣ ሁሉ መልካም ነው። ያው እየበረታን ነው። አዎ በቃ እኛም እኮ ወደ 665 ልንቀላቀል ነው። ይዘህ ልትሄድ ነው በቃ ሁላችንን። ናው አሪፍ ነው። ምን ነው አላመክም እንዴ? ለምን አትተውንም? እኛ መስራት አንችልም እንዴ? ግን ስሩ እንዴ። እኔ ዛሬ እኮ ድብልቅልቅ ያለ ስሜት ነው የተሰማኝ። ገባኝ። እኔ ራሱ በጣም ነው የደነገጥኩት። አዎ የመሰለኝ እኔ እንደውም በቃ ማለት ትደሰታለህ ብዬ ከመጀመሪያ ሻዳ ልይ ሲል እሱም ቁርንፉድና አንተን እንዲጠሩ ነበር የፈለኩት የነበረው። ነገር ግን አልነበራችሁም እና መተህ በሰላም ነው ምናምን ብለህ ስትጽፍ ደግሞ የሆነ በቃ ማለት ወይ አልጠበቅከውም በቃ ማለት የተለያየ ነገር አሰብኩኝ። ግን የሆነ ነገር ደግሞ ሳስብ ደግሞ ፖዚቲቭ ነገር አሰብኩኝና በቃ ተውኩት ማለት ነው ነገሩን። እና ኤኒዌይ ደስ ብሎናል። ያው ግን ጓደኝነታችሁ ምናምን ነገር ይቀጥላል። እዚህ ቤት መምጣቱ ጓደኝነታችሁ፣ ባልንጀርነታችሁ፣ መመካከሩ ምናምን ነገር ያው ሀሰንም አዲስ ዓለምም ሁሉም እኮ ይመጣል። ራሱን ያው ጊዜ ካገኘው ራሱን የራሴ የሚመጣ ይመስለኛል። ምክንያቱም እንትን አይደለም ሁሉ ጊዜ ለማስተማር ብቻ አይደለም ሰው የምታገኘው። እንደዛ ከሆነ ሰው እኮ ባዶ በርሜልና ነጭ ወረቀት አይደለም። ያንተን ብቻ ቢሰማበት ምንም አንዳች ምክንያት አንዳች ቁብ የለውም። ነገር ግን ምንድነው ከሱ የምታገኘው ነገር አለ ብለህ ነው የምታገኘው ማለት ነው። ማለት እኔ ከክርስቲያኖችም የሆነ ዝም ብሎ ሁሉ ጊዜ እንጠቀጠቃቸዋለን ማለት አይደለም። የሆነ ነገር ማናውቀው ነገር እናገኛለን። ለዛ ነው በቀደምም ከዱከምም ማነው ከዱከም አልኩኝ ቤሪያም ወደው ለዛ ነው ምክንያት ስላለኝ ነው። ሲወያይ የሆነ ነገር አገኛለሁ እኔ የምር ለመናገር አሁን እሱ ላይ ያስበው ይችላል እና ብዙ ነገሮችን ያገኘሁበት ልጅ ነው። አዳዲስ ነገር ትማራለህ አንተም ከምታወራው ሌላውን ከሚማረው ማዳመጥ ጥሩ ነገር ነው። አይ ቲንክ እንደዛ ነው ጥሩ ነው። ራሱ ነገርን እህልን አላምጦ ነገርን አድምጦ ይላል ያገሬ ሰውና ማዳመጥን የመሰለ ነገር የለም። ብዙ ነገሮችን ጌን ታደርጋለህ፣ አትጎዳም። ሪቴንሽን ኦፍ ኖሌጅ 10% በማንበብ ነው የሚገኘው፣ 20% ደግሞ በማዳመጥ ነው፣ 30% በማየት ነው፣ 40% ደግሞ በማየትና በመስማት ነው ይላሉ ስኮላሮች። ስለዚህ ማዳመጥ ከማንበብ ይልቅ በጣም ተጽዕኖ አለው። አዎንታዊም ተጽዕኖም አለው፣ አሉታዊም ተጽዕኖ አለው። ስለዚህ ከዛ አንፃር ነው ይሄን ይመስላል። ልክ ነው። ያው ጓደኝነታችን እውነት ለመናገር ይቀጥላል። ግን ምንድነው ቅድም እኔ ያላሰብኩት ነገር ካላሰብኩትን ሰው ስሰማው በጣም ነው የደነገጥኩት። ለዛ ነው የደነገጥኩትና ምንድነው ጠጥቶ እንትን ሳደርግ አይደለም የጨረሩም የስብከቱ ምናምን እንትን ነው እንደዛ ያደረገው። ደስ ይላል። እሱም ከድሮውንም ትንሽ የቀረበ ሰው ስለሆነ ብዙም የማይጠረጠር ነገር አይደለም። ግን አዲስ ስለሆነብኝ ነው እንትን የሆንኩት እንጂ አሁንም ለሱ ደስተኛ ነኝ እውነት ለመናገር። ግን ያዘንኩት ምንድነው እኛ አብረን ሆነን ብዙ ነገር እንሰራለን ብዬ ተስፋ አድርግ ነበረ። ብዙ የሚቀየር ነገር አለና ከቻል እንቀይረዋለን ብለን አንዳንድ ሰዎችን በወር አንድ ሰው እንትን አመለካከቱን ከተቀየረ ለኔ ትልቅ ነገር ነው። በተረትና በትርክት የሚነዳን ትውልድ መኖሩ በጣም ስለሚያሳዝነን አብረን ሆነን ብዙ ሰው እንቀይራለን ብለን እሱ ደግሞ እንደዛ እንድናደርግ የሚያግዘን ነገር ደግሞ ትናንት የነበርንበትን ይሄ የመጣንበት የወጣንበት ታሪካችን ነው የሚያግዘን እና አሁን ወስኖ የገባበትን ቦታ ሆኖ እኛ ለምንሰራው ስራ እንዳይሰራ የሚያግደው ነገር አለ። ገባል? ተቀባይነት የለውም በእኛ ሳይሆን
እስኪ መንቃት አለብህ ብለን የምንለው ሰው የሆነ ቦታ ላይ ቆሞ እንደዛ ሲያደርግ አይ ብሎ ተቀባይነት የለውም። እንደ እንትን ነው የሚታየው እንደምታውቀው ማለት ነው። እንደ ጠላት ነው የሚታየው። ካሁን በኋላ ጠላት ነው ለነሱ ማለት ነው። እና እንኳን ንግግሩ መፈጠሩ ሰው መሆኑ ራሱ በጣም ነው የሚጠሉት። አሁን ስለዚህ ለዛ ነው እኔ እንትን የሆንኩት እንጂ ደስ ይለኛል። ሰው እውነት ለመናገር ቀድም ስላቸው ነበር የምደግፈው ነገር አለ። አንድ ሰው ሙስሊሞቹ አንተም ስትል በፈጣሪ ማንነት ላይ ያላቸው አመለካከት እኔ ብዙም አልጠላውም። የአንድ አምላክ ነው። አምላክም አይበላም፣ አይጠጣም፣ አይደክምም የሚሉት ነገር ይመቸኛል። እዚህ ጋር ወረድ ብለህ ግን ከኔ በላይ አንተ ታውቃለህ ክርስትናን ነገር ስታይ በጣም ነው የሚያሳዝነውና ፊዚካል ኔቸሬ ምንድን ነው ሲባል አካላዊ የሆኑ ነገሮች 5 የስሜት ሕዋሳት አሉ። ማየት፣ መስማት፣ መዳሰስ፣ መቅመስና ማሽተት የሚባሉ ነገሮች አሉ። እነዚህ ነገሮች ከኢንቫይሮንመንታል ጋር በልጅነታችን ጀምሮ ከ1 እስከ 2 ዓመት ድረስ 5 የስሜት ሕዋሳት ላይ ጥሩ እንቅስቃሴ እንድንኖር ያደርጉናል ቤተሰቦቻችን። ከ2 ጀምሮ ቋንቋ ላይ ያተኮረ ነገር ይኖረናል። ከዛ በኋላ እያለ ደግሞ ስነ ምግባር፣ ግብረገብ ምናምን እያለ ነው የሚያድገው። አካላዊ የሆኑ ነገሮች ማለት ነው ዴቨሎፕ። ግን የአካላዊ ነገሮች አካላዊ ከመሆኑ በፊት አንድ ስፖት ላይት ነበረች። ያቺም ሳይንስ የደረሰባት ኤተር የምትባል ማለት ነው። ከኤተር በኋላ ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። ከዛ ሴል አለ፣ ማን ነው አተም አለ። ከአተም ሞለኪውል፣ ከሞለኪውል ሴል፣ ሴል ቲሹ፣ ኦርጋን፣ ሲስተም፣ ኦርጋኒዝም እያለ አሁን ይሄ ዌድ የሚባለውን ነገር እዚህ ደረጃ ደርሷል። ባቢሎንም እንደዛው ነው። አዲስ ዓለምም ያሲንም ወይም ዶከምም እንደዛ ነው እንትን የሚለው ነገር። ስለዚህ ልክ እንደዛውኑ ልክ ማይንድ የሚባለው ነገር ኢነር 5 ሴንስ አለው። 5 የስሜት ሕዋሳት ውስጥ አሉ። ሌላ በሳይኮሎጂ ዓለም ውስጥ አንደኛው ኢማጂኔሽን ነው። ሜዲቴሽን፣ ቶት፣ ኮምፓሬሽን እና ሚሞሪ ይባላሉ። ኢማጂኔሽን ልክ ከአይን ጋር ነው የሚመሳሰለው። ምናብ ይባላል በአማርኛ። የምናይበት ነው። ነገሮች ልክ ሲነገሩ የማየት ኤክሰርሳይዝ የማድረግ ነገር ልክ እንደ አይናችን እንደምንጠቀመው እይታችንን በልጅነታችን በአንድ አይደለም የምንገልጠው ምናምን ልክ እንደዛውኑ ኤክሰርሳይዝ ማድረግ አለበት አይን ማለት ነው። ከዛ በኋላ ሜዲቴሽን የሚባል አለ። ተመስጦ የሚባለው ነገር ማለት ነው። ወይም ማሰላሰል የምንለው ነገር ከምን ጋር ይመሳሰላል? ከእንትን ጋር ይመሳሰላል። ከማሽተት ጋር የሚመሳሰል ነው። ከዛ ቶት ነው፣ ቲንኪንግ ነው ማሰብ የሚባለው። እሱ ደግሞ ከመቅመስ ጋር ይመሳሰላል። ከዛ አራተኛው ላይ የኮምፓሬሽን የሚባል ነገር አለ። ማመዛዘን የሚባል ነገር አለ። ማመዛዘን ከዳሰሳ ጋር ከእጅ ከመዳሰስ ጋር ይመሳሰላል። የምትዳሰሰው ሸካራውንና ለስላሳውን ከባዱና ቀላሉን እንደምትመዝነው ሁሉ ሮንግ ነው ራይት ነው የሚለው የምትመዝንበት ውስጥ የተቀመጠ ማመዛዘኛ አለ፣ ኮምፓሬሽን የሚባለው። ከዛ አምስተኛውና የመጨረሻው ደግሞ ሚሞሪ የሚባል አለ፣ ትውስታ። ሚሞሪ የሚባለው ከጆሮ ጋር ነው። ጆሮ ኢንፑት እንደምታደርገው ሚሞሪ
ዱባይ ሳይቀር የሞት አይጥ እዛችሁ እየሄዳችሁ ነው። እረፉ። በመተትና በድግምት ቁጥር አንድ በቃ ተው። በመስቀል ድግምት ታሰራላችሁ። ጸበል ላይ ድግምት እየጨመራችሁ ሰው እንዲጮህ ታደርጋላችሁ። ለመሬት ብላችሁ ሰው ትገላላችሁ። ሀገራችን በሰማይ ነው ብላችሁ ሳጨርሱ ነው ሀገር ቤት ሄዳችሁ ሰው የምትገሉት። በጣም እየተነካን ነው። በቃ ተው እንዴ! በጣም ዘመከፋት ሞመንት በቃ ፔኑ በጣም ጥልቅ ነው። ህመሙ በጣም ይሳለጣል ውስጤ እየተመላለሰብኝ ነው። እና ለምን እንደዚህ ታደርጋላችሁ? እዚህ ዘመን ይህ ነገር ነበረ። አፄ ዮሐንስ በሚሊዮን የሚቆጠሩ ሙስሊሞቹን የገደለው ሙስሊም ስለሆነ ነው። የዛጎይ ስርወ መንግስት፣ የሰለሞን ስርወ መንግስት፣ የአክሱም ስርወ መንግስት አይሁዳውያኖችን የገደለው ቤተ እስራኤሎችን ሙስሊም ስለሆነ ነው። ዘርዓ ያዕቆብም ሙስሊም ነው። ንጉስ ላሊበላ ሙስሊም ነው። ቴዎድሮስም ሙስሊም ነው። ሚኒሊክም ሙስሊም ናቸው። ኃይለ ሥላሴ ሙስሊም ናቸው። ያች ሀገር ብዙ ነገር ነው ያጣቸው። ሀገሬ እናት ሀገሬ የሙስሊም መጫወቻዎች እናት ሀገሬ ለ2000 ዓመት ቤተ እስራኤሎች የተሰቃዩት በሙስሊም መሪ ነው። ያችን ሀገር ለ3000 ዓመት የመሯት ሙስሊሞች ናቸው ኢትዮጵያን። ይሄው ምድሪቷ የደም ምድር ሆነ። እባካችሁ ሙስሊሞች ከስልጣን ውረዱልን። እባካችሁ አትግደሉን። እባካችሁ ሙስሊሞች ደፍራችሁ አስረግዛችሁ በድቁና አታገልግሉ። እባካችሁ ያመመኝ ነው፣ በጣም ይጎዳል። ይሄው 3000 ዓመት ያችን ሀገር አንቀጥቅጣችሁ ስትገዙ ርህራሄ የሚባል ነገር የላችሁ። ለምን እንዴት እንደዚህ ታደርጋላችሁ? አሁንስ አልቻልኩም። በቃኝ። በተለይ ደፋሪዎችን እስር ቤት ሰግስጋችሁ ያስቀመጣችሁት አይረሳም። ስልጣን ላይ ተቀምጣችሁ ያችን ሀገር የደም መሬት ያደረጋችኋት አይረሳም። ወይ ጋድ እነዚህ ሰዎች እባክህ ለ3000 ዓመት ያችን ሀገር አንቀጥቅጠው ገዝተው ምድሪቷን የደም ምድር አልገው አልበቃ ሲላቸው ግጥምና ዜማቸው ራሱ ቀረርቶ ነው። ኧረ ጥራኝ ዶሮ ጥራኝ ዳካው በለው ይላሉ። ዘፈናቸው እንዳለ የገዳይ ነው። ያሟል ወይ ይህን ሚወጣም አይደለ የሚረሳም አይደል። ያችን ሀገር ጉድ ነው የሰሯት። ጋድ ፕሊስ ፍረድ። ሀገሪቷን ክርስቲያኖች ይምሯት ጌታ ሆይ። የ3000 ዓመት የሞት ታሪካችን ይቀየርልን አባት ሆይ። ላለፉት 7 ዓመታት ኦነግ ሸኔ ፋኖና ጁንታ ሆነው ያሰቃዩትን አገር ነጻ አውጣትና ሀገሪቷ በክርስቲያኖች ትመራ አባት ሆይ። ክርስቲያኖች አይገሉም፣ ክርስቲያኖች አይደፍሩም፣ ክርስቲያኖች አይሰርቁም። ክርስቲያኖች ደግና ሩህሩህ ናቸው። ለልጆቻቸውም ደም መላሽ እርገጤ ጸጥ አድርጌ ሰጥ አድርጌ ውጋው ቁረጦ ፍለጠው ብለው ስም አያወጡም አባት ሆይ። ጠመንጃ በሄደበት አይሄዱም። ካፋቸው ከመዝሙር ውጭ ምንም አይነት የኃጢአት ዘፈን አይዘፈንም አባት ሆይ። ከምንም በላይ ያችን ሀገር በመጠጥ ያችን ሀገር በስካር ያችን ሀገር በዝሙት እንዳትመካ ያደርጋሉ። እናንተ በስልጣን ሹማቸው ላለፉት 1000 ዓመታት ሀገሪቷ የዝሙት ሀገር የዘፈን ሀገር ሆናለች አባት ሆይ። በጣም ከባድ ነው። አልቻለም። ብስቁልናችንን አንተ ቁጠር። ከምንም በላይ ቀረርቶና ሽለላውን አንተ ስማና ፍረድ። ምንድን ነው የሚለው ግጥሙ? ግጥሙን የማሳስበው ግን ተኩሽ ነው የሚለኝ አባት ሆይ።
በቃ የሆነ ሴጅና አናቱን በይው ይለኛል። ይሁን አንተ ታስተካክለዋለህ። በቅድስና የተዋጁ ልጆች ኢትዮጵያን ይምሯት። አባት ሆይ ሩህሩህና ደግ ናቸው። ካፋቸው ስድብ አይወጣ፣ ምርቃት ብቻ። ካፋቸው ኃጢአት አይወጣ፣ ምስጋና ብቻ። አባት ሆይ በክርስቲያን ልጆች ባርከን። አባት ሆይ በክርስቲያን ስብዕና ባርከን። እጹብና ድንቅ ናቸው ልጆች። አይራገሙ፣ አይደፍሩ፣ አይገድሉ፣ አይሰርቁ። እውነት ነው፣ እውነት ነው፣ እውነት ነው። ብዙ ነገር ነው ያጣነው እነሱን ባለማየታችን ነው። ሐዘን የደረሳችሁኝ ሰዎች በጣም ነው የማመሰግነው፣ በጣም ነው የማመሰግነው። የት ሄጄ ላልቅስ እያልኩ ስጨነቅ ነበረ። በእውነት ድንቅ ናችሁ። ውለታችሁን አልረሳውም። ህመም አለው። ያችን ሀገር ለ3000 ዓመት አበላሻችኋት። አዎ አፄ ኃይለ ሥላሴ ዘራያቁ ላሊበላ። አሁን ራሱ ብልጽግና እኮ ራሱ ሙስሊም ነው። መለስ ዜናዊ ሙስሊም ነበረ። መንግስቱ ኃይለማርያም ሙስሊም ነበር። እንደው ምን ውስጥ ነው የገባነው? ወይ ሳስብ የኢትዮጵያን ታሪክ እኮ ያነበበ ያውቀዋል። አቤት 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 አቤት! አረጋጋኝ አባቱ፣ አረጋጋኝ፣ አረጋጋኝ፣ አንተ አረጋጋኝ። የሰማሁትን እንዳልሰማሁ ቁጠረው። አንተ አረጋጋኝ። ፍርድ ቤት የተነበቡ የወንጀል ታሪኮች ይመስክሩ። አባት ሆይ በየመንገዱ ተጥለው ያደሩ ንፍጣም ልጆች ይመስክሩ። ኢትዮጵያን ቀጥ አድርገው ያስተዳደሩ ሴተኛ ዳሪዎች ይመስክሩ ከየት እንደመጡ። አባት ሆይ አዝማሪዎች ይመስክሩ። አባት ሆይ ኧረ እንደው በሚቀጥለው ኢትዮጵያ የክርስቲያን ሀገር ትባል። አባት ሆይ ያች ሀገር የክርስቲያን ሀገር፣ የቅዱሳን ሀገር ትባል። ስሟ ይቀየር። እስከ ዛሬ የሙስሊም ሀገር ኢትዮጵያ ነው የምትባለው። ሳስበው ራሱ ያመኛል። ቁርጥማት ነው የሚለቅብኝ። በቃ የሆነ ነገር ደመት ይላል እና በቀጣይ ኢትዮጵያ የክርስቲያን ሀገር ትባልልን። ያች ሀገር የሙስሊም ሀገር ከስሟ ጀምሮ ነው መጥፎ ገዴ የገጠማት። አዎ ምናልባት ያች ሀገር የሙስሊም ሀገር ባትባል ለ3000 ዓመት ሙስሊሞች ባያስተዳድሯት እንደዛ አትሆንም ነበር። አባቶይ ሀገሬ ክርስቲያን ሀገር ሳትባል እንዳትገለኝ ያደራን። ኢትዮጵያን ክርስቲያኖች ሳያስተዳድሯት እንዳትገለኝ። የክርስቲያኖች ደግነት ምድሪቷን ሳያጥለቀልቅ እንዳትገለን። አሜን 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 አሜን። እንደ ቃልህ ይሁን። ሀዘን የደረሳችሁኝ ሰዎች ተባረኩ። በቤታችሁ ሀዘን አይግባ። እያረፍኩ ነው ማለቅሰው። አልቻልኩም። በቃ ዛሬ በየቤቱ ሲሄድ ሙስሊም ገዳይ ነው። በየቤቱ ሲሄድ ይሄኔ እኮ ወንድሙ እስር ቤት ነው ሰው ገድሎ። ይሄኔ እኮ ሙስሊም ገዳይ ነው የሚለው። ይሄኔ እኮ ሲደፍር አንቆ ገድሎ ፍሪጅ ውስጥ አስቀምጧታል እኮ። ይሄኔ እኮ ከሀገሩ የወጣው እናቱን ገሎም ይሆናል ለመሬት ብሎ። አዎ ከዛ ሚዲያ ላይ መቶ ሙስሊም ገዳይ ነው ይላል። ህመሙ በጣም ጥልቅ ነው። እንዴት ነው የምንቋቋመው? ወደፊት እንዴት ነው ይሄን ነገር የምንመራው? ይሄኔ ከሁሉም ሰው የሚገልበት መሳሪያ ይዞ ቁጭ ብሏል። ማታ ማታ እኮ አጠገቡ ቢላ አድርጎ ነው የሚተኛው። መጽሐፍ ቅዱስ አይደለም እና የሆነ ሰው ኮሽ ካደረገበት ወስዶ በቢላ ይውጋውና ከጓሮ ይቀብረዋል። ከዛ ጠዋት ይመጣና ሙስሊም ገዳይ ነው ከሙስሊም ራቁ ይላሉ። በጣም ያሟል። እውነት ከባድ ነው ስሜቱ፣ ችግሩ ማለት ነው። በጣም ትልቁ ችግር ወገኖቼ፣ ሴቶቹ ሙስሊም ገዳይ ነው ሲባሉ ራሱ በቃ ብለው ነው የሚሳልሙት። ይሄ ነው በጣም እያሳመመን ያለው። እስቲ ሙስሊሞች ራሳቸው ከኛ ራቁ በሏቸው። እስቲ የሚሰልሙት የክርስቲያን ሴቶች እያሳበዱን ነው። መክረን እምቢ አሉን። ለወንድ ብለው ነው የሰለሙት ብለን ስማቸውን አጠፋን። እምቢ አሉ። ቢያንስ እሺ ሙስሊሞች ገዳይ ናቸው አልናቸው፣ አሁንም አይሰሙም። እና ሙስሊሞች እባካችሁ
ሻሃዳ እንዳታስይዙ። በቃ ችግራችን ይሄ ነው። እኛ እናንተ ገዳይ ሆናችሁ አይደለም፣ አማራጭ አተን ነው። ሴቶቻችንን ከእናንተ መታደግ አልቻልንም። አዎ መቼስ ታውቃላችሁ፣ ኢትዮጵያ ለሺህ ዓመታት አብረን ይኖር ነው። ከእናንተ ጋር ተጋብተን ተዋልደን ይኖር ነው። የጎረቤት ሀቅ ጠበቃችሁ እንደምትኖሩ እናውቃለን እኮ እናውቃለን። ረመዳን ሲመጣ እኮ ቴምርና ሾርባ ራሱ ይሄማ የእናንተና ሀቅ ነው ብላችሁ እኮ እንደምትሰጡ እናውቃለን። ግን አሁን ሰው ሻሃዳ ስታስይዙ አስጠላችሁ። በቃ ትዕግስታችን አለቀ። መረረን። ስለዚህ ያለን ብቸኛ አማራጭ ሙስሊሞች አይወዷችሁም፣ ቢወዷችሁም ውሸታቸውን ነው። ሙስሊሞች ገዳይ ናቸው እያልንም ሻሃዳ እየያዙብን ስለሆነ እባካችሁ ሰዎችን ሻሃዳ አታስይዙብን። በቃ መሰረታዊ ችግራችን ይሄ ነው። እንደው እባካችሁ በህዳሴው ግድብ እንደው ገንዘብ አዋተን በገደብነው በህዳሴው ግድብ ቤተ ክርስቲያናችን እኮ ባዶ ቀረ። ወንዶቻችን እኮ የሚያገቧቸው ሴቶች አጡ። እንደገና ላለቅስ ነው? አይ አላለቅስም። ለእናንተ እምባ አይገባችሁም። ሌላው መናገር የምፈልገው ነገር ኡስታዝ ወሂድን ያዙልን። ወሂድ የተባለን ሰው ያዙልን። አዎ ያዙልን። የምናውቀውን ስላሴ እንደ ካርታ ፐውዞ አምቦሃን ያደረገብን ስላሴን አምቦሃን ያደረገው። በቃ ገና ስለ ስላሴ ስናስብ ያጋሳናል። በቃ ዝም ብሎ ያጋሳናል። ያዙልን። ተቻችለን በኖርንባት አረንጓዴ ቢጫ ቀይ ባንዲራ ይዘናችኋል። ያዙልን። በህዳሴው ግድብ ባዋጣ ነው እንዴ? አልበዛም እንዴ? በዛ ላይ ማህበራዊ ሚዲያ ላይ ስትመጡ እንደ መብረቅ እንደዚህ ዱብ የሚሉትን ልጆቻችሁን ያዙልን። ካልሆነ ሙስሊም አራጅ ነው እያልን ነው የምንቀጥለው። ሌላ አማራጭ የለንም። ያሉንን አማራጮች በሙሉ ተጠቅመን እናንተን እናባረራለን። አሁን በትህትና ነው የምንጠይቃችሁ፣ በጸባይ ነው የምንጠይቃችሁ። በቃ ተውን፣ ደከመን። ወይ አሁን እንደገና አላለቅስም፣ አቅሙም የለኝም። በኋላ አለቅሳለሁ። ግን በቃ ኡስታዝ ወሂድ የተባለን ሰው ያዙልን። ምን ሲባል ሰማሁ መሰላችሁ? መቼስ የማወራው ሰው የለኝም። እስቲል ይኸው ብሶቴን ራሱ የማወራው ለእናንተ ነው። ከባድ እኮ ናችሁ እናንተ። አልቻልንም። ለማና ቤት ይባላል። እናንተ እኮ የክፋታችሁ ክፋት ላቡን ጠብ አድርጎ አብና መንፈስ ቅዱስ ይጠብቃሉ ወልድ ሲሞት ያለውን ድንቁ መምህራችንን እኮ የማህበራዊ ሚዲያ አንቂ እንዲባል እኮ ያደረጋችሁ ሰዎች ናችሁ። ለዚህ ስላልቅስ እንደዛ እንቅልፋቶ እየተሳደደ ላቡን ጠብ አድርጎ የቅስናና የድቁና ማዕረግ ቢያጣ መምህር ይባልልናል ብለን ስንጠብቅ የማህበራዊ ሚዲያ አንቂ እኮ ነው ያስባላችሁት። እናንተ ያደረጋችሁ። እናንተ ላይ ምንም አይነት ምህረት የለንም። እናንተ የእውቀት ፖለቲካ ትሰራላችሁ፣ እኛ የነገር ፖለቲካ እንሰራለን። ግን አልቻለም፣ አቅቶናል። ስለዚህ እየዞርን ሙስሊም ገዳይ ነው እንላለን። በቃ ሌላ አማራጭ የለንም። በቃ እውነት በቃ ምንም ማድረግ አንችልም። በቃ እኛ መጽሐፍ ማንበብ አንወድም። አዎ እኛ ሃይማኖታችን የሚያዘንን ነገር ማድረግ አንችልም። የምንችለው አንድና አንድ ብቻ ነው፣ ስም ማጥፋት ነው። ስለዚህ ያለንን አቅማችንን ተጠቅመን እናንተ ላይ እርምጃ እንወስዳለን። አዎ ግን እንዲያው ለክፉ ቀንም ቢሆን
አብረን በበላነው ቴምርና ሳምቡሳ ኡስታዝ ወሂድ የተባለ መምህራችሁን ያዙልን። በቅቶናል። በቃ አይድረስብን፣ አንደርስበትም። እንደዚህ ነው የሚሻለው። አቃተን እኮ። ምንድን ነው የተፈጠረው አትሉኝም? ኡስታዝ ጳውሎስ ነው፣ ኡስታዝ ጳውሎስ ነው አሉ። ከዛ እኛ ምን አለን? እኛ ኡስታዝ እኮ ጳውሎስ እኮ የክርስቶስን አምላክነት ያምናል። ስለዚህ እንዴት ነው ጳውሎስ ወሂድን የሚሆነው አለን። እኛ እኮ ደደብ ስለሆንን ነው። ጠዋት እኮ ነው የገባን። ለካ ጠዋት ሲገባን ጳውሎስ የክርስቶስን አምላክነት አይቀበልም ማለት ፈልጋችሁ ነው። የስራችሁን ይስጣችሁ፣ የስራችሁን ይስጣችሁ። የኢንተርኔት አክሰስ ለእናንተ ይወደድ። መቼ ገባን? ለካ ኡስታዝ ወሂድ ጳውሎስ ነው። ኡስታዝ ወሂድ እኮ ዳግማዊ ጳውሎስ ነው ስትሉ እኛ ደግሞ ወይ አለን። ወይ እነዚህ ሰዎች በቃ ትንሽ ቆይተው በኢየሱስ ክርስቶስ አምላክነት ሊያምኑ ነው ብለን እንዲህ አሳፍስፈን ልንገባ ስንል ለካ ጳውሎስ የኢየሱስ ክርስቶስ አምላክና አባት የተመሰገነ ይሁን እያለ ነው ወንጌላቶችን የጻፈው። ግርጣት! ለካ ዓላማችሁ እናንተ ክርስቶስ አምላክ አይደለም የሚለው ላይ ነው ዓላማችሁ። ግራ አጋባችሁን እኮ። ከስላሴ ስንመለስ በክርስቶስ፣ ከክርስቶስ ስንመለስ በአብ፣ ከአብ ስንመለስ በወልድ። ምንድን ነው ከኛ የምትፈልጉት? እንደው በእውነት በኢትዮጵያዊነታችን ከኛ ምንድን ነው የምትፈልጉት? ግራ ገባን እኮ። ግራ ገባን። እኛ ደግሞ ደስ ብሎን ኡስታዝ ወሂድ ጳውሎስ ላይ ይቆያል፣ ኡስታዝ ወሂድ እኮ ጳውሎስ ነው አሉ ምናምን ብለን በሐሴት አደረግን። ለካ ሲገባን ቅኔው አንድ ምሁር እሱንም ገንዘብ ከፍለን አምጥተን ይሄንን ሴራ እስኪ ተንትንልን ስንለው አያያያይ ስለ ጳውሎስ አስተምሮ አታውቁም እንዴ? ጳውሎስ እኮ የክርስቶስን አምላክነት አይቀበልም። ጳውሎስ እኮ የክርስቶስ አምላክ እንዳለው አባት እንዳለው ያምናል። ስለዚህ የጳውሎስን አስተምሮ ከተከተላችሁ ማለት እኮ ለሻሃዳ ሩብ ጉዳይ ናችሁ አለን። ደነገጥን። ጠዋት ተነስተን ሙስሊሞች አራጅ ናቸው ማለት አለብን አለን። እሱም አልሰራም እና በቃ ተውን። በግልጽ ነው የምናስቀምጠው አቋማችንን። ተውን፣ በትህትና ነው የምንጠይቀው። ተውን ካልሆነ እየዞርን ሙስሊም አራጅ ነው በቃ ማንም መረጃ ይጠይቃል። በእውቀት አልቻልናችሁም፣ ካበዳችሁን፣ አሰቃያችሁን፣ ርህራሄም የላችሁም። በገባችሁበት መጭመቅ ነው፣ በገባችሁበት መርገጥ ነው፣ በገባችሁበት መቀጥቀጥ ነው። ምን ነው እኛ አፈር አይደለንም እንዴ? አልበዛም ወይ? ስለዚህ እባካችሁ ተውን። በጣም አስፈሪውና አስከፊው ነገር ደግሞ ሙስሊሞች አራጅ ናቸው እየተባሉ ሸሃዳ የሚይዙ ሴቶች አሉ። በተለይ ውዱ መምህራችን እፎይ እኮ ተናግሮ አልበቃ ሲለው የኔን ፎቶ አድርጋችሁ ሙስሊም ቤት እንዳገባዋለ። ጉድ ሰማችሁ? ወንድሜ እኔ ልቃጠልልህ። አሳበዱን እኮ፣ ታመምን እኮ ወገን፣ ታመምን። ፎቶዬን አድርጋችሁ አንድ ሙስሊም ቤት ገስት ላይ እንዳላያችሁ አለ። አይሳሙ። የመጨረሻ አማራጭ የሱዳን ጠንቋይም ቢሆን ፈልገን እናስደግምባችኋለን እንዳንል በቀን 5 ጊዜ እየሰገዳችሁ ሰውየው ራሱ አረ ኮከባችሁ አልገጥም አለኝ። አሁን አጎንብሰዋል። አሁን ሶላት ላይ ናቸው ይለናል። በቃ አልቻለ። ኮሮና ድጋሜ ቢመጣ ነው ምኞታችን እንዳንል ሁላችንንም ነው የሚጨርሰው። ለእናንተ የሚሆን መፍትሄ ነው ያጣ ነው። ተሰቃየን በእናንተ እና ሽማግሌ ተልኬን የመጣሁት ሻሃዳ የምታስይዟቸውን ሴቶች ቢያንስ ተውልን፣ ትውልዳችን ይቀጥል።
ከዚህ በፊት ያህዌ ነቢያቶች ያህዌን ያመለኩት፣ ነቢያቶች አብን ብቻ ነው ያመለኩት፣ ነቢያቶች በብቸኝነት ያመለኩት አብን ነው አላችሁ። እልልልልልልል ሙስሊሞች የአብን አምላክነት ተቀበሉ ብለን ቡና እየጠጣን ከጎረቤቶች ጋር እያመናችሁ እያለ አንድ መርዶ ነጋሪ መጣና እናንተ ስቱፒድ ናችሁ እንዴ? እናንተ እኮ 3 አምላክ ስላላችሁ አብም አምላክ ወልድም አምላክ መንፈስ ቅዱስንም አምላክ ስለምትሉ ቀስ ብለው 2ቱን አምላኮች ሿሿ ሊሰሯችሁ ነው አለን። ደነገጥን። አሃ አለን። አሃ አላማቸው ለካ የአምላክ ቁጥር ቅነሳ ነው አለን። ባንንን ወዲያውኑ የደነገጥነው። እንዴት አድርገን ነው እናንተን መያዝ የምንችለው? በየቀኑ በተለያየ ስትራቴጂ እያጠቃችሁን ነው ያላችሁት። ዌብሳይት ዲቨሎፕ አደረጋችሁ፣ እኛም አደረግን፣ ግን የኛ ዌብሳይት ሊሰራ አልቻለም። በቃ የተቀቀለ እንቁላል እንሸጥበታለን ብለን አስቀምጠነዋል። አሁን ትልቁ ስጋታችን ሴቶቻችን ሻህዳ እየያዙ ነው፣ ወንዶቻችን ሚስት እያጡ ነው። ከዛ ደግሞ ልክ እንደ ኳስ በዝውውር የእናንተ ሴቶች የኛ ነው እንዲያገባሉ የሚል ትልቅ ስጋት አለን። ሰለምት የሆነው ወንዶቻችንን አግብተው ያሰልሟቸዋል የሚል ፍርሃት አለብን። በብዙ ነገር እያስፈራራችሁን ያላችሁት። ብትተውን በጣም ደስ ይለናል። ብትተውን በጣም ደስ ይለናል። ጠዋት ተነስተን ቤታችንን ከፍተን ሙስሊም አራጅ ነው አለን፣ ምንም አይመስላችሁ። ስለዚህ በትህትና ለመጠየቅን የመጣ ነው። እንደማታሳፍሩን ተስፋ እናደርጋለን። ተውን። ኢትዮጵያም እስከዛሬ የሙስሊም ሀገር እየተባለች ነው የምትጠራው። ተዋግተን የክርስቲያን ሀገር እናስብላታለን። ለ3000 ዓመት የገዛችሁን ይበቃል። ለ3000 ዓመት የፈሰሰው ደም ይበቃል። ይበቃል። ስልጣንም ይበቃችኋል፣ እውቀትም ይበቃችኋል። ጊዜው የኛ ነው። የቻልነውን አድርገን በመተትም ይሁን በድግምት በልመናም ይሁን በምህላ
ለቅሶ የደረሳችሁኝ ይቅርታ አድርጉልኝ። በስልክ የያዘ መግለጫ ደርሶኝ ነው ማሮቼ። በጣም ነው የማመሰግነው። 200 ምናምን ሰዎች ሀዘኔ መቋቋም ስላልቻልኩ ልወጣ ነው እና ኢትዮጵያን የክርስቲያን ሀገር እናስብላለን። ደማችንን አፍሰን አጥንታችንን ከስክሰን ለማተባችን ሞተን ለባንዲራችን ገለን ሀገራችንን ከእናንተ እንቀማለን፣ ሴቶቻችንንም ከእናንተ እናስመልሳለን። ተናግሬያለሁ። ህመሙ በጣም ጥልቅ ነው እና ታውን ካልሆነ እየዞርን ሙስሊም ገዳይ ነው ነው የምንለው። ምንም አማራጭ አልሰጣችሁንም። እኔ ያልገባሽ አለኝ። ሙስሊም ገዳይ ነው የተባሉ ሴቶቹ ሻሃዳ የሚይዙት ነገር ነው ሊገባኝ ያልቻለው። ሊገለጥልን ያልቻለው ፓርስ እሱ ነው። በጣም አድካሚ ነው። ደክመናል፣ ተጎድተናል፣ አዝነናል። ኤንሃው ቤታችሁ 10 ሰው 30 ሰው ምናምን ይዛችሁ እኔ ገስት ስልክ የምታለቅሱ ሰዎች በቃ እኔ እያለቀስኩ ራሱ 300 ሰው እንዳጽናናኝ ዛሬ አይታችኋልና ብንከባበር ጥሩ ነው። አቅም ባንለካካ ጥሩ ነው። እኔ እያለቀስኩ ራሱ 280 ሲያጽናናኝ ሰው ነኝ። ግልጽ ነው። 50 ሰው ይዛችሁ ገስት ስልክ ፊው ፊው ሚያው 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 አትበሉ። እኔ እኮ ሰው ከሰው ጋር ይኖር ብዬ እኮ ማስብ ሰው ስለሆንኩ ነው። ያማል በጣም እና በየቦታው ሙስሊም አራጅ ነው ያሉን ስናለቅስ ካያችሁ ምክንያታችን የነገርኳችሁ ነው። ይቅርታ አድርጉልን። ሀገራችንን የክርስቲያን ሀገር ብለን ለማስጠራት ካለን ጉጉት የተነሳ ሴቶቻችንም ሸሃዳ እንዳይዙ ካለን ፍርሃት የተነሳ ነው እንጂ ለሺህ ዓመታት አብረን የኖርነው ምንም ያደረጋችሁን ነገር የለም። ግን እንደዛ የሚባል ነገር የለም። አሁን አናስታውስም፣ ያደረጋችሁልንንም አናስታውስም፣ ጥሩነታችሁንም አናስታውስም። በአረብ አገር 22 የአረብ ሀገራት ሰርተን ህይወታችንን እንደቀየራችሁልንም አናስታውስም። ምን አገባን? ኩበት ሸጠንበት ለቅልቀን በሬ ሸጠን ከሀገር ወጥተን ቤትና መኪና በእናንተ እንደገዛን ብናቅም አያገባንም። ከዚህ በፊት በጉልበታችን እኮ ነው አረብ ሀገር ሄደንም ቢሆን የሰራ ነው ብለን ተናገርን። ምን እንዳሉ ታውቃላችሁ? በጉልበት ከሆነ ታዲያ ለምን ኢትዮጵያ ሰርታችሁ አላለፈላችሁም አሉን። በጉልበት ከሆነ ሀብት የሚመጣው ኢትዮጵያ ሰርታችሁ ለምን አላለፈላችሁም? ለምንድን ነው 22 የአረብ ሀገራት ባሪያ የሆናችሁት አሉን። አሁን ካዲያ ያስደገሰ መልስ እኮ ነው የምናጣው። መልስ እኮ ነው የምናጣው። መልስ ምላሳችንን በቢላ ይዘው ይህ ተቃጠለን እኮ ወገኖች። አረርን አረርን። አረ ምረር 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 እንደገና። እንደው ምን ይሻለኛል? በቃ ተውን ተውን። በቃ ምንም ከእናንተ ጋር በእውቀት መመላለስ የማያዋጣ በእምነት መነጻጸርም አላዋጣን። ስማችሁን ብናጠፋም ደንገጥ አትሉም። ስለዚህ እንደ ሀሳብ በቃ ተውን። ብትተውን ምን ይመስላችኋል? ከትናንት ወዲያ አሁን ተውሂድ ከቀበረ ስላሴ ከበረ የሚል መዝሙር አወጣን። ግጥምና ዜማ ማን ብሎን? ግጥምና ዜማ ማን ብሎን? ማን ብሎን? ተውሂድ ከቀበረ ስላሴ ከበራልን። ከዛ አንዱ ዋትሳፕ ላይ ሄደና እኔ የምላችሁ አለኛ ስላሴ ትትረመም የተባለውን መዝሙር አልሰማችሁም እንዴ አለን። ምን አለ? እኛ እኮ ስለ ስላሴ ስላልገባን እኮ ነው አለ። አይ እና ስላሴ የገባችሁ ጋር ሙስሊም ነው የምትሉት አለን። ስለዚህ ስላሴ
አይመረመርም፣ አይነገርም፣ ዝም ነው፣ ጭጭ ነው ከተባለ በኋላ የምን ግጥምና ዜማ ማውጣት ነው አለ። ድጋሚ ሐዘን ላይ ሌላ ሐዘን፣ ሌላ የልብ ስብራት ወገኖች። ግራ ገባን እኮ። የስላሴን ቀጠና ወሂድ፣ የሴቶችን ቀጠና ጃቢር፣ የጠያቂዎችን ቀጠና ኢብራሂም፣ ቀጠናውን በሙሉ ነው የተቆጣጠሩት። ይባስ ብሎ ኢብራሂም የተባለው ልጅ ዛሬ ለብሶ የመጣውን ልብስ ብታዩት ትደነቃላችሁ። አሁን ምን አስቦ ነው? ምን አግኝቶ ነው? አሁን በቅዳሜ ቀን ምን አግኝቶ ነው? ቀይ ግመል ተገዝቶለት ነው? እኛን ለማብሸቅ ሆን ብሎ ነው እንደዛ ለብሶ የመጣ። ደግሞ ራሱን ያራግባል ብታዩት፣ ራሱን ራገብ ያደርጋል። አይ ቀጠናውን በሙሉን የተቆጣጠራችሁት ግን እናስመልሳለን። አስፈላጊ ከሆነ በከነ ነፍሱ በራችሁ ላይ እንቀብራለን። አዎ የጅብ ቆዳማ ምንም አያደርግላችሁም። እናንተ ቦርሳ ነው የምታሰሩበት። በጉንም ሳታዩ ነው የምንቀብረው። አውታችሁ ጋዝ ላይት ብታረጉትስ? አራገፍ አድርጋችሁ ጋዝ ላይት ልሰሩ ስለምችሉ በተኛችሁበት ነው በከነ ነፍሱን ከቀበርን። የጅብ ቆዳ ቢሰጣችሁ እናንተ ቦርሳ ነው የምታሰሩበት። በጣም ተቸግረናል በእናንተ ምክንያት። እንቅልፍ አጥተናል፣ ስራ አቁመናል። በጥምረትም ሰራን በተናጠልም ሰራን፣ ከአቅማችን በላይ ናችሁ። ስለዚህ የመጨረሻ ለመናዬ እባካችሁ ሴቶቻችንን ሸሃዳ አታስይዙብን። ባል አጥተናል። ምናልባት አያንተ አረዳድ የመሰለኝ ማለት ነው። እኔም እንደዛ አላልኩኝም፣ ለየብቻቸውም አመለኳቸውም አላልኩም። አንድ